እርጉዝ መሆኗ ሲታወቅ አባቷ አዋረድሽን ብሎ በቁጣ አባረራት። ከ4 ዓመት ስደት በኋላ ከልጇ ጋር ብትመለስም በገዛ ቤቷ እንደ ባድ ተቆጥራ ንቀቱና ስድቡ በረታባት። ነገር ግን እናቷና ወንድሟ በሚስጥር የደበቁት ያ ደብዳቤ ዛሬ ቤቱን ሊያናውጠው ነው። በመንደሩ የሚከበረውና በቤተ ክርስቲያን የሚሰብከው ያ ሰው የደበቀው አስደንጋጭ ሚስጥርም ይፋ ሊወጣ ነው። የገዛ አባቷ የማንም ዝቃጭ ብሎ የሰደበውና የናቀው ሕፃን በደም ስር ውስጥ የሚመላለሰው የትልቅ ሰው ደም መሆኑ ሲታወቅ አባቷ ምን ይሉ ይሆን? እውነት ጊዜዋን ጠብቃ እንደምትወጣና ፈጣሪ ሁልጊዜም ቢሆን ከተገፉ ጎን እንደሚቆም የሚያሳይ ልብ አንጠልጣይ ታሪክ ዛሬ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ታሪኩ ብዙ ሰዎች ጋር እንዲደርስም ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቪዲዮ እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ቀጥታ ወደ ታሪካችን እንለፍ። ነፍሰ ጡር እያለች አባቷ አባረራት። ከ4 ዓመታት በኋላ ሁሉንም ያስደነገጠ ሚስጥር ይዛ ዳግም ተመለሰች። ከ4 ዓመት በፊት በዚያው በር በኩል አንገቷን ደፍታና በውርደት የከበደ ሆዷን ይዛ ወጥታ ነበር። ዛሬ ግን በቆራጥ እርምጃ ልጇን አቅፋ እና በዓይኖቿ ውስጥ ከባዱን ሚስጥር ይዛ ተመልሳለች። በዝምታ ተቀበሏት። አባቷ እንዳላያት ሆነ። ወንድሟ እሷን ላለማግኘት መንገዱን አቋርጦ ሄደ። መንደሩም በሹክሹክታ ፈረደባት። በዚያ መንደር ውስጥ ማንም የማያውቀው ነገር ቢኖር በቅፏ ያለው ልጅ ዝም ብሎ ልጅ አለመሆኑን ነበር። እሱ የአንድ ሚስጥር ሕያው ማስረጃ ነበር። በአካባቢው ውስጥ በጣም የተከበረው ሰው ለዘላለም ለማጥፋት የሞከረው ሚስጥር። ነገር ግን ይዛ የመጣችውን ትልቅ እውነት ከመግለጣችን በፊት ይዛ የሄደችውን ስቃይ መረዳት አለብን። የአባት የክብር ስሜት ከፍቅር በላይ ወደ ጮህበት ቀን እንመለስ። አንዲት ወጣት ሴት መንገድ ላይ የተጣለችበት የመጀመሪያውና ዋናው ውድቀቷ ወደ ጀመረበት ወደዚያ ቀን እንመለስ። በሩ ሲዘጋ ምንም አይነት ድምፅ አላሰማም ነበር። ልብን እንደ ተሳለ ቢላዋ የሚቆርጥ ዝምታ ብቻ ነበር። ሻንጣው የታመቀውን መሬት በዝምታ በመምታት ደብዘዝ ያለ ድምፅ አሰማ። ውስጥ ጥቂት ልብሶች፣ አንዳንድ ትውስቶች እና ምንም የወደፊት ተስፋ አልነበረም። ስለዚያ ቅስፈት ምንም ነገር ቀላል አልነበረም። የሆዷ ክብደት ብቻ አይደለም፣ በአባቷ ዓይን ውስጥ ያለው ፍርድ አይደለም፣ በጎረቤቶቿ ፊት ላይም የምታየው ውርደትም አይደለም። ኦቪድ አልጮኸችም፣ ግን መጮህ አያስፈልግም ነበር። ዝምታው ከማንኛውም ጩኸት በላይ ጠንካራ ነበር። አንቺ ከእንግዲህ የኔ ልጅ አይደለሽም የሚል አይነት ዝምታ። እናም በትክክል እሷን ያያት እንደ ተጓዥ ስህተት ነበር። በማህበረሰቡ ፊት ንጹህ ሆኖ ለመቆየት በጣም በታገለው ቤተሰብ ስም ላይ እንደ ነጠብጣብ ነበር። ጥሩ ልጅ ብትሆን፣ ልብስ ብታጥብ፣ ለእናቷ ብታበስል፣ ታናሽ ወንድሟን እንደ ራሷ ልጅ ብትንከባከብም ማንም ግድ አልነበረውም። ከእንግዲህ ምንም ነገር ዋጋ የለውም። የቀረው ቅሌቱ ብቻ ነበር። ባል በሌላት ሴት ልጅ ውስጥ እያደገ የመጣ ሆድ፣ ፈውስ የሌለው ውርደት። በዚያ ከሰዓት በኋላ ፀሐይ የምታሾፍባት ትመስል ነበር። እያንዳንዱን የውርደት እርምጃ የብርሃን ትኩረት ለመስጠት የምትሞክር ይመስል ከፍ ብላ ታበራ ነበር። ጎረቤቶቹም ይቅር አይሉም። በውሃ ጉድጓድ አጠገብ ያሉ ሴቶች አፋቸውን አጣመው ያንሾካሹካሉ። አጋንንትን እንደሚከላከሉ ሁሉ የመስቀል ምልክት ያደርጋሉ። ወንዶች አይኖቻቸውን ያዞራሉ፣ ግን ሐሳባቸውን አይደለም። ልጆቹም ሳይቀሩ የሆነ ስህተት እየተፈጠረ መሆኑን እንደተረዱ ሁሉ እንግዳ በሆነ መንገድ ያዩት ነበር። እሷ ግን አላለቀሰችም። አይኖቿ ቀልተዋል፣ አሁን ግን ደረቅ ነበሩ። አንድ ሙሉ ባህር በውስጧ ያለና በክብር የታገደ ይመስላል። ነፍሷ እጅጉን ቆስሎ ነበር፣ ግን አካሏ ቀጥ ብሎ ቆሟል። እና በዚያ ቅስፈት የገዛ ቤቷ በር ከበስተጀርባዋ ሲዘጋ የምወድቅ ከሆነ በእግሮቼ ልውደቅ ብላ አሰበች። ምክንያቱም መሬት ቀድሞውኑ ስቃዩን ያውቅ ነበር። ዓለም ግን ገና ጥንካሬዋን አላወቀም። እናቷ ጥላ ነበረች፣ እዚያ ነበረች፣ ግን ደግሞ በትክክል እዚያ አልነበረችም። ለመናገር ድፍረት የሌለው ሰው ይቅርታ እንደሚለምን ሁሉ አይኖቿን ዝቅ አደረገች። ቀርባ አልመጣችም፣ የልጇን እጅ አልያዘችም። ምናልባት ፍርሃት ከፍቅር ይልቅ ጠንካራ ነበር፣ ወይም ደግሞ ምናልባት በፍርሃት የተደቆሰ ፍቅር ለመዋጋት በጣም ትንሽ ሆኖ ነበር። የሆነ ነገር ማለት ፈልጋ ነበር። ምናልባት ቆይ፣ ምናልባት ይቅርበኝ፣ ምናልባት ደግሞ የልጇን ስም
በሚንቀጠቀጥ ድምፅ መጥራት ፈልጋ ነበር፣ ግን ምንም የወጣ ነገር የለም። ዝምታዋ ከአባቷ ቅዝቃዜ በላይ አሳመማት። ወንድሟ ደግሞ የሆነ ቦታ ቤት ውስጥ ነበር፣ ግን አልወጣም። ደህና ሁኝ አላላትም። ተስፋ ያደረገችውን ያንን ሚስጥራዊ ቅፍ እንኳን አልሰጣትም። በአይን ጥቅሻ ውስጥ ለመላው ቤተሰብ መኖሯ ያከተመ ይመስል ነበር። ከተወደደች ልጅነት ወደማይፈለግ ትውስታ ተቀየረች። ተስፋ ካላት ወጣት ሴት ወደ ሕያው እርግማን። በዚያው ቀን በመንደሩ የምሽት አምልኮ መዝሙሮች፣ ጸሎቶች፣ ስለ ይቅርታና ስለ ምህረት የሚያስተምሩ ቃላት ነበሩ። ግን ስሟን የጠራ ማንም አልነበረም። ማንም አልጸለየላትም። የድሮ ጓደኞቿ እንኳን እሷን ለመቅረብ አልደፈሩም። ፓስተሩ፣ የተከበሩት ሰው በመንገድ ላይ ሲያልፏት እንዳላየ ሆኑ። ምናልባት በብዙዎች አይምሮ ውስጥ ኃጢአት ከሆዷ ላይ እንደ መርዝ ይንጠባጠብ ስለነበረ ነው። ሕይወትን የተሸከመው ማህፀን የክብር መቃብር እንደሆነ ሁሉ ወደ አሸዋማው መንገድ በዝምታ ተጓዘች። የት እንደምትሄድ እንኳን በትክክል አታውቅም። ቤት አልነበራትም፣ ገንዘብም አልነበራትም። የሚጠብቃት ማንም አልነበረም። ምርጫ የሌለው ሰው ድፍረት ብቻ ነበራት። እግሮቿን አመማት፣ ግን አልቆመችም። በእያንዳንዱ እርምጃዋ ልቧ ክፉኛ ይጨነቅ ነበር። ግን እይታዋ ለዓለም ሁሉ በሕይወት እያለሁ አትቅበሩኝ እንደሚል ሁሉ ጸንቶ ነበር። ፀሐይ እየጠለቀች እያለ አንድ ትልቅ ድንጋይ አግኝታ ተቀመጠች። ሆዷን እያየች በሹክሹክታ አሁን እኛ ሁለታችን ብቻ ነን፣ ግን ደህና እንሆናለን። ምንም እንኳን ቢጎዳም ደህና እንሆናለን ስትል ተናገረች። እናም በዚህ ለስላሳ ድምፅ ያለ ተመልካች ያለ መጽናኛ አንድ ተስፋ ተወለደ። የታላቅነት ሳይሆን የክብር። በመንደር ውስጥ ሌሊቱ መጣ። ቤተሰቡ ምንም እንዳልተፈጠረ ሁሉ እራታቸውን በሉ። አባት ለምግቡ ምስጋና ቀረበ። እናት ሳህኖቹን አነሳች። ወንድም በሩን ቆለፈ። ሕይወት በይምሰል አኗኗር ሂደት ቀጠለ። በውጭ እውነተኛው ዓለም ውስጥ አንድ ታሪክ ተጀምሮ ነበር። እዚያ ማንም ሊያጠፋው የማይችለው ታሪክ። ምክንያቱም በውርደት የተባረረችው ልጅ ከመተው እንደገና መነሳት የምትችልበትን ኃይል ልታገኝ ነበር። የመጀመሪያው ሌሊት ረዥሙ ነበር። በገበያ አትክልት በምትሸጥ አንዲት ሴት አሮጌ መጋዘን ውስጥ በእንጨት አግዳሚ ወንበር ላይ ተኛች። ሴቲቱ ሁኔታዋን አየች። በግልጽ የታወቀ ነፍሰ ጡር ሆድ፣ ያረጁ ልብሶች፣ የጠለቁ አይኖች እና በሩን ለመዝጋት ልቧ አልጨከነም። ዝም ብላ ለዛሬ እዚህ ማደር ትችያለሽ፣ ነገ ግን እስኪ እናያለን አለቻት። በረዥም ጊዜ ውስጥ አንድ ሰው እንደ ሰው የያዛት የመጀመሪያ ጊዜ ነበር። በማግስቱ ጠዋት ፀሐይ ከመውጣቷ በፊት ተነሳች። ፊቷን በቀዝቃዛ ውሃ ታጥባ ፀጉሯን በጨርቅ አሰረችና በሱቁ ለመርዳት ቃል ገባች። የበቆሎ የሙዝና የካሳቫ ወቅት ነበር። በጽኑና ፈጣን እጆች አጸዳች፣ ጠቀለለች፣ ጠረጴዛውን አዘጋጀች። ሴቲቱ ዶና ኦሊሰን ምንም ሳትናገር ከርቀት ሆና ትመለከታት ነበር። ነገር ግን በቀኑ መጨረሻ ሁለት የታጠፉ ብሮችን ወስዳ በእጇ ላይ አኖረች። ሰርተሻል፣ ይሄ ይገባሻል። ያ ግን ከክፍያ በላይ ነበር። አዲስ ጅምር ነበር። ቀናት ወደ ሳምንታት ተቀየሩ። እሷም በዚያው ቆየች። መጀመሪያ ከገበያው በስተጀርባ ባለች ትንሽ ክፍል ውስጥ፣ ከዚያም ደግሞ አንዲት ጎረቤት ወደ ጠቆመቻት ትንሽ ቤት። ሰፈሩ ድሃ ነበር፣ ግን ደግሞ በጥሩ ሰዎች የተሞላ ነበር። እዚያ ከየት እንደመጣች ወይም ለምን በሆዷ ውስጥ ልጅ ይዛ ብቻዋን እንደሆነች የጠየቃት አልነበረም። እነሱ ማወቅ የፈለጉት ታማኝ መሆኗን ብቻ ነበር። እሷም ታማኝ ነበረች። ሆዷ በጣም ሲከብዳት ትቀመጥና ታርፍ ነበር፣ ግን በጭራሽ አታማርርም። ጠዋት ፀሐይ ስትወጣ ጀምራ ፀሐይ እስክትጠልቅ ድረስ ትሰራ ነበር። ምርቶችን በመሸጥ ቤቶችን በማጽዳት አንዲት አረጋዊ ጎረቤቷን በስፌት በማገስ በቃ ሁሉንም ስራዎች ትሰራለች። የማታማርረው ስራ ብቻ የምትሰራው ልጅ ብለው ይጠሯት ጀመር። እና ማንም ታሪኳን በማያውቅበት ነገር ግን ሁሉም ጥንካሬዋን በሚሰማበት በዚያ የዓለም ጥግ ስሟ ያ ሆነ። ምጡ በጣም አሰቃቂ ነበር። ካጠገቧ አባት የለም። እጇን የምትይዝ እናት የለችም። ከክፍሉ ውጭ የሚጠብቅ ማንም የለም። ነገር ግን ልጇ ጠንካራ ሆኖ ተወለደ። በህይወት መኖሩን ለዓለም ማሳየት እንዳለበት ቀድሞውኑ ያወቀ ይመስል ጮክ ብሎ አለቀሰ። እሷም አለቀሰች። ግን ስቃይ ተመልካች እንደማያስፈልገው እንደሚረዳ ሰው በዝምታ ነበር። በቀጣዮቹ ቀናት በጣም በትንሽ ነገር ብዙ ስራዎችን መስራት ተማረች። ዳይፐር በሌለበት ጊዜ ጨርቆችን ውሃ አፍልቶ ማጠብ፣ በሶስት ግብአቶች ብቻ ገንፎ መስራት፣ እሱንና የገዛ ልቧን ለማረጋጋት በዚያው ቅስፈት በፈጠረቻቸው ዘፈኖች ልጇን ማባበልን ተማረች። ጥቂት ተኛች። መብላት ካለባት ያነሰ በላች። ነገር ግን ልጇ
ግንባሩን መሳም ወይም ደግሞ ጤናማ ሆኖ ሲያድግ የእናቱ ሞቅ ያለ ፈገግታ አላመለጠውም ነበር። ቀስ በቀስ ጎረቤቶች የምግብ ሳህን፣ ልብስ፣ ምክር ማምጣት ጀመሩ። በሐዘኔታ ሳይሆን በክብር ለመተው እያንዳንዱ ምክንያት እያላትም እንኳን ራሷን ቀና አድርጋና ልቧን ሙሉ አድርጋ ወደፊት የምትጓዘውን ያችን ሴት አለማድነቅ የማይቻል ነበር። ዶና ኦሊሰን አሁን አርጅታና ደክማ መድኃኒቷን ለመውሰድ ቀጠሮችን ለማስተዋወስ እና ሂሳቦችን ለማስተዳደር ሁሉም ነገር በእሷ ላይ ጥገኛ ሆና ነበር። እሷን በደስታ አደረገችው። በምላሹ የሆነ ነገር ስለምትጠብቅ ብቻ ሳይሆን የቅንነትን ዋጋ ስለምታውቅ ጭምር ነው። የስጋ ቤተሰብ በሌለበት ጊዜ አንዳንድ ሰዎች የነፍስ ቤተሰብ እንደሚሆኑ ተምራ ነበር። ምንም እንኳን ስቃይ ያለባቸው ቀናት ቢኖሩም አሁን የለቀቀችው ቤት ትውስታ በደረቷ ውስጥ እንደ እሳት የሚቃጠልባቸው ብዙ ቀናት ነበሩ። በተለይ ልጇ ስለ አያቱ፣ ስለ አክስቱ፣ ስለ ስሩ ሲጠይቅ በጣም ሩቅ እንደሆኑ ግን ብዙ ጊዜ ስለሱ እንደሚያስቡ በመግለጽ በፈጠራ ታሪኮች ትመልስለት ነበር። ስለ ቤተሰቦቿ በጭራሽ መጥፎ ነገር አትናገርም፣ በፍርሃት ሳይሆን በጥንካሬ። ምክንያቱም በልቧ ውስጥ ጥልቀት ውርደት ያጠፋው ጊዜ ሊፈውሰው እንደሚችል አሁንም ተስፋ ታደርግ ነበር። 4 ዓመታት እንደዚህ አለፉ። 4 ሙሉ ወቅቶች። እሷም ከልጇ ጋር አብራ አደገች። ከማንኛውም መጽሐፍ ይልቅ ከህይወት ብዙ ተማረች። የአንዲት ሴት ዋጋ የሚለካው በምትሸከመው ስም ሳይሆን ስቃይን ስትጋፈጥ በሚታዩ ምርጫዎቿ ላይ መሆኑን እና በእነዚህ ሁኔታዎች ውስጥ እናት መሆን ከሚና በላይ መሆኑን አወቀች። የጽናት ተግባር ነው። ልጇ 4 ዓመት በሞላው ቀን ተኝቶ እያለ አየችው። ጥቅጥቅ ያለ ጸጉሩን እየደባበሰች ይገባሃል፣ ማን መሆንህን ማወቅ ይገባሃል፣ መታየት ይገባሃል ብላ በሹክሹክታ ተናገረች። እናም በዚያ ተራረፋት ላይ የሆነ ነገር በውስጧ አበራ። ቁጣ አልነበረም፣ ኩራትም አልነበረም። ከእንግዲህ መደበቅ እንደማያስፈልጋት እርግጠኛ ነበረች። ምክንያቱም አሁን ታሪክ አላት፣ ስም አላት። ከእንግዲህ መደበቅ እንደማያስፈልጋት እርግጠኛነት ነበር። ምክንያቱም አሁን ታሪክ አላት፣ ስም አላት። ለመገለል ንፋስ የማይበግሩ ስሮች ነበሯት እና ሳያውቀው በደም ውስጥ ሚስጥር የተሸከመ ልጅ ነበራት። አንድ ቀን ወደ ብርሃን መውጣት ያለበት ሚስጥር። ነገር ግን ለመመለስ ያሰበችው ለመበቀል አልነበረም፣ ስለ ፍትህ ታስብ ነበር። ምክንያቱም የልጅን መኖር ለማጥፋት ማንም ሰው የቤተሰቡን ክብር መጠበቅ መብት የለውም። እናም እውነቱ ሁልጊዜም አንኳኩቶ እንደሚመጣ ታውቅ ነበር። እናም ሲመጣ ፈቃድ አይጠይቅም፣ ዝም ብሎ ዘው ብሎ ይገባል። በሩ ያው በር ነው፣ በጠርዙ ላይ የዛገ አሁንም የድሮ ቂም እንደያዘ ሁሉ የሚጮህ የአፈሩ መንገድ፣ በስተግራ ያሉት የጎያባ ዛፎች፣ አባቷ ምሽት ላይ የሚቀመጥበት የእንጨት አግዳሚ ወንበር ያለው በረንዳ፣ ሁሉም ነገር አሁንም እዚያ ነበር። ነገር ግን ጊዜ አልፏል። እናም ከሱ ጋር በአንድ ወቅት ባጠገቧ የነበረው ፍርሃትም አልፏል። ልጇ እጇን በትንንሽ ጣቶቹ አጥብቆ ይዞ ከጎኗ ይጓዝ ነበር። አይኖቹ አዲስ ዓለም እንደሚያገኝ ሰው ጉጉት ይታይባቸዋል። ነገር ግን ከሚጎዳ ነገር መራቅን ከተማረ ሰው የወረሰው የጥንቃቄ ምልክትም ነበራቸው። ተጎድታ የመቅረቷን ክብደት በትከሻዋ ላይ እና በልቧ ውስጥ እርግጠኝነትን የያዘ ቀላል ቦርሳ ይዛ ነበር። ይቅርታ እየጠየቀች የወጣችው ያቺ ምስኪን ልጅ ከእንግዲህ አልነበረችም። በክብር የምትመለስ ሴት ነበረች። ግቢ ውስጥ ስትገባ ድንጋጤ አልነበረም፣ ዝምታ ነበር። ከ1000 ጥያቄዎች በላይ የሚናገር ዝምታ። ያው የድሮ ውሻ ከሩቅ ይጮሃል፣ የጎረቤቱ ዶሮ ዘግይቶ ይጮሃል። እናም ነፋሱ ጣልቃ ላለመግባት እንደሚያውቅ ሁሉ በለሰለሰ ሁኔታ ይነፍስ ነበር። አባቷ እንደ ሁልጊዜው በረንዳ ላይ ተቀምጦ ነበር፣ ግን ምንም አልተንቀሳቀሰም። ለማየት እንኳን አልተንቀሳቀሰም። ከዓመታት በፊት ነፍሰ ጡር እያለች ካባረራት ልጁ ይልቅ በጣም አስፈላጊ የሆነ ነገር እንደሚመለከት ሁሉ አይኖቹን በአድማሱ ላይ ተክሎ ነበር። እጁ በጉልበቱ ላይ በትንሹ ይንቀጠቀጥ ነበር። ደረቱ በውጥረት ሞት ይነሳና እንደገና ይወርድ ነበር። ግን ምንም አላለም። ሰላምታ የለም። ለምን ተመለሽ የሚልም የለም። እናቷ በሩ ላይ ታየች። አሁን ይበልጥ ጎብጣለች፣ ይበልጥ አርጅታለች። በራሷ ላይ ያለው መሸፈኛ ነጭ ጸጉሯን መደበቅ አልቻለም። ባየቻት ጊዜ ለጥቂት ጊዜ ቆም አለች። አይኖቿ በእንባ ተሞሉ፣ ግን አልተንቀሳቀሰችም። አካሏ በሩጫና ወደ ኋላ በማፈግፈግ መካከል የተጠራጠረ ይመስል ቀስ ብላ ወደ በሩ ተጓዘች። ስትቀርብ ኃጢያትን እንደሚናዘዝ ሰው በለሰለሰ ድምፅ እንዲህ አለች፣ ክፍልሽ ልክ እንደ ተውሹ ነው። ማለት የቻለችው ብቸኛው ነገር ይሄን ነበር። ከዚያም ወደ ውስጥ ተመለሰች። በአየር ውስጥ የአሮጌ ሽቶ ጠረን ትታልፋለች። ልክ ያለፈው ጊዜ በክፍል ውስጥ እንዳለፈ ሁሉ ልጁ ቤቱን፣ በረንዳውን፣
አያቱ ሊሆን የሚገባውን ያንን ሰው አየ። ከዚያ ግራ በመጋባት እናቱን አያት። እሷም እጁን ቀስ አድርጋ እየሳበች ና ወደ ውስጥ እንግባ አለችው። ምንም አይነት ስነ ስርዓት የለም፣ አቀባበል የለም፣ ግን ግልጽ የሆነ ተቃውሞም አልነበረም። ሁሉም ሰው ታሪኩ በሙሉ እንዳልተፈጠረ ለመምሰል በዝምታ የተስማሙ ይመስል ነበር። ስቃዩን ችላ በማለት ሊጠፋ እንደሚችል ሁሉ ቤቱ ምንም አልተነካም ነበር። ያው የቤት ውስጥ ሳሙና ሽታ፣ ያው ግድግዳ ላይ ያሉት የድሮ ፎቶዎች፣ ያው የደበዘዙት ትራሶች፣ በክፍሏ ውስጥ ያው ሰማያዊ አልጋ ልብስ አልጋውን እንደሸፈነ ነው። ስሟ ያለበት ማስታወሻ ደብተር ከመደርደሪያው ላይ ነበር። በልጅነቷ ከሰፋችው የጨርቅ አሻንጉሊት ድብ ጋር ነበር። ግን የተሰማት ናፍቆት አልነበረም። ካሁን በኋላ የእሷ ካልሆነ ህይወት ውስጥ እንደገባች እንግዳ ነገር ነበር። በአልጋው ጠርዝ ላይ ተቀመጠች። በዙሪያዋ ተመለከተች። እናም ተቀባይነት እንደሌላት ተሰማት። ግን ደግሞ በትክክል የተጠላችም አልነበረችም። መገኘቷን እንዳስፈላጊ ግን ደግሞ አስቸጋሪ ነገር ታግሶ እንደማየት ያህል ነበር። በመንደር ውስጥ ዜናው በደረቅ ሳር ላይ እንዳለ እሳት በአንዴ ተሰራጨ። ተመልሳለች። እናም ይሄን የተናገረ እያንዳንዱ አፍ የተለያየ ድምጸት ነበረው። አንዳንዶቹ በእፎይታ፣ ሌሎቹ በፍርድ፣ አንዳንዶቹ ደግሞ በጉጉት፣ ሌሎቹ ደግሞ በክብር። ግን ሁሉም ሰው ይሄ ሁሉ ዝም ብሎ መገኘት እንዳልሆነ ያውቅ ነበር። መመለስ ነበር። እናም በዚያ ቦታ መመለስ ሁልጊዜ ካላለቁ ጉዳዮች ጋር አብሮ ይመጣል። በሁለተኛው ቀን ማንም ስለ ጉዳዩ አላነሳም ነበር። አባት በዝምታ ቆየ። እናት በቤት ውስጥ ስራ ተጠምዳለች። ወንድም ደግሞ እንደጠፋ ሰው ሁሉ በቤቱ የለም። ልጁ በግቢ ውስጥ ይጫወታል፣ ዶሮቹን ያያል፣ ማንጎ ይቀጥፋል። በቤት ውስጥ ካለው ከባድ ድባብ ጋር በማይጣጣም ቀልጣፋነት ፈገግ ይላል። አንድ ምሽት ልጁ በጉጉት ወደ አያቱ ቀረበ። ለምን ሰውየው እንዳልጠራው፣ ፈገግ እንዳላለለት ወይም አንዲት ቃል እንዳልተናገረው ሳይረዳ አንተ አያቴ ነህ ብሎ ጠየቀው። ከየት እንደመጣ ማወቅ ብቻ የሚፈልግ ሰው ንጹህ የልጅነት ስሜት። ሽማግሌው በገዛ ትንፋሹ ታነቀ፣ ጉሮሮውን አጸዳ። ግን ምንም አላለም። ቀስ ብሎ ተነሳና ወደ ኋላ ሳይመለከት ወደ ውስጥ ገባ። እሷ አይተዋለች፣ ግን ምንም አላመጣችም። ባለፉት 4 ዓመታት ውስጥ አንዳንድ ቁስሎች የሚታለፉ እንጂ የሚወሩ እንዳልሆኑ ተምራለች። በዚያ ምሽት በክፍሏ ውስጥ ብቻዋን ሆና ከረዳቷ የመጣውን ደብዳቤ እንደገና ከፈተችው። ዋጋ እንዳላት፣ እዚያ ለመሆን እንደሚገባት፣ ታሪኳ ከውርደት ሳይሆን ከድፍረት እንደተሰራ ለራሷ ለማስታወስ እንደምትፈልግ ሁሉ በዝምታ አነበበችው። እናም በነፍሷ ውስጥ የሆነ ነገር ሊፈጠር እንደሆነ ተሰማት። አንድ ኃይለኛ ንፋስ የሚመጣና ማንም ምንም እንዳልተቀየረ ማስመሰል የማይችልበት ነገር። በናፍቆትም ሆነ በጸጸት አልነበረም። የአባቷ ባህሪ ለውጥ የመጣው ከበስተጀርባ በግቢ ውስጥ የወሬ ጨዋታ ከሰማ በኋላ ነበር። ወረኛዋ ጎረቤት ለትልቁ ልጇ ጮክ ብላ ትናገር ነበር። ከአሮጊቷ ዶናሊሰን ሁሉንም ነገር ወርሳለች ይላሉ። ቤቱን፣ መሬቱን፣ እንዲሁም ባንክ ውስጥ ያለውን ደብተር ጭምር። ሁሉም ነገር በሰነድ ተመዝግቧል። እሱ ወዲያው ምላሽ አልሰጠውም። ምንም እንዳልሰማ ሁሉ በግቢው ጥግ ያለውን የደረቀ ተክል መቁረጥ ቀጠለ። ግን ጣቶቹ ተወጠሩ። በአንድ ወቅት ደብዘዝ ያሉ አይኖቹ አሁን በስሜት ሳይሆን በስሌት ብልጭ አሉ። በዚያ ምሽት ከማባረሩ በፊት ካደረገው ነገር ወዲህ ለመጀመሪያ ጊዜ ለራት ሁሉንም የጠራው እሱ ነበር። ጠረጴዛው ተዘጋጅቷል። ሩዝ በጉም እየወጣ ነው። አሳው የሚገባ ቅመም ገብቶበታል። እንዲያውም ትኩስ ጭማቂም ነበር። ሁሉም ነገር እንደ ድሮ ጊዜ ተዘጋጅቷል። እናቷ በዝምታ ትንቀሳቀስ ነበር፣ ግን ሳህኖቹን ስታቀርብ እጆቿ ይንቀጠቀጡ ነበር። ልጇ ይህንን ያህል ምግብ በማየቱ በደስታ ፈነጠዘ። እሷ ግን በተቃውሞ ለጥቂት ሰኮንዶች ቆመች። መቀመጥ እንዳለባት እርግጠኛ አልሆነችም። ተቀመጪና ከልጁ ጋር ብሉ አለ አንድ ጽኑ ድምፅ። አይኖቿን ግን እያየ አልነበረም። እሷም ታዘዘች። በጭፍን ታዛዥነት ሳይሆን ትርኢቱ መቼ እንደተጀመረ መለየት ስለምትችል ነው። እናም በትክክል በዚያ በተትረፈረፈ ጠረጴዛ ላይ ጨዋታው እንደተቀየረ ግልጽ ሆነላት። በቀጣዮቹ ቀናት አባት በቤት ውስጥ ይበልጥ በለሰለሰው ሁኔታ ተንቀሳቀሰ። ለልጅ ልጁ ሁሉንም ነገር ለማሳየት ትኩረት ሰጠ። ለክፍሉ አዲስ የመኝታ ልብሶችን አዘዘ። ግቢው እንዲታጠብ አደረገ። እንዲያውም ልጁ የሚወዳቸውን ምግቦች ገዛ። ሁልጊዜም ንቁ የሆነው መንደሩ ሽማግሌው እየለሰለሰ ነው በማለት አስተያየት ሰጠ። ሌሎች ደግሞ ጊዜ ሁሉንም ልብ ይፈውሳል አሉ። እሷ ግን ጊዜ እንዳልሆነ አውቃ ነበር። ፍላጎት ነበር። አንድ ከሰዓት በኋላ በውጭው ገንዳ ላይ ልብስ እያጠበች እያለ መኖሩን ለማሳወቅ ጉሮሮውን ጠረገ እና ወሬ ጀመሩ። የተቀደደ ጨርቅን በጥንቃቄ በክር ለመስፋት እንደሚሞክር ሰው አይነት።
ያቺ ያየች ሴት አንዳንድ ነገሮችን ትታልሻለች ሲባል ሰምቻለሁ። እሷ ወዲያውኑ አልመለሰችም። የመጨረሻውን ጨርቅ አጥባ ሰጣችሁ። እናም ያኔ ብቻ አየችው። ሁሉንም ነገር በትክክል መዝግባለች፣ እንደ ልጇ የጠራችኝን ማስታወሻም ጨምሮ። በጭንቀት አይኖቹ ሲርገበገቡ ያየችው ለመጀመሪያ ጊዜ ነበር፣ ግን በፍጥነት ደበቀው። ያ በጣም ደስ ይላል። እዚያ ውጪ ዋጋ እንዳለሽ ማወቅ ጥሩ ነው አላት። ቃላቶቹ የብረት ጣዕም ነበራቸው፣ በለሰለሰ አባባል የተጠቀለለ ዘግይቶ የመጣ እውቅና። እሷ ግን ከእንግዲህ ከሱ ሙቀት አልጠበቀችም ነበር። እሱ በሌለበት ጊዜ አንዳንድ ስሜቶች ተገደው እንደማይመጡ ተምራ ነበር። ዝም ብለህ እንደሌሉ ብቻ ትቀበላለህ። በቀጣዮቹ ቀናት ሰላምታው የተለመደ ሆነ። በሌሎች ፊት ልጄ ብሎ ይጠራት ጀመር። የልጅ ልጁን ሁልጊዜም የህይወቱ አካል እንደነበረ ሁሉ በኩራት ማስተዋወቅ ጀመረ። እንዲያውም ልጁን ወደ ገበያ ወስዶ ጣፋጭ ነገር ገዛለት። ከከተማም እንዳለ በጣም አፍቃሪ አያት ሁሉ ለሰው ሁሉ ፈገግ አለ። እሷ ሁሉንም በረጋ መንፈስ ተመለከተች። አልተጋፈጠችም፣ አልወነጀለችም። ግን እያንዳንዱን እንቅስቃሴ፣ እያንዳንዱን ቃል መዘገበች። ገና ለሚመጣ ፍርድ ማስረጃ እንደሚሰበስብ ሰው ሁሉ ሁሉንም ነገር መዘገበች። አንድ ምሽት ከራት በኋላ ወንበር ወደሱ አቀረበ። በለሰለሰ ድምፅ እንዲህ አለ። ታውቂያለሽ፣ ይሄ ቤት በጣም ትልቅ ነው። ልንጋራው እንችላለን። እኔ እያረጀው ነው። እርዳታም ያስፈልገኝ ይሆናል እና ምናልባት ለዘላለም ለመቆየት ታስቢ ይሆናል። ልጅሽም አያቱ አጠገቡ እንዲኖር ይገባዋል። በስኳር የተጠቀለለ ጥያቄ ነበር። እሷ ግን መራራ ጣዕም ያለው ያህል ተሰማት። ምክንያቱም ሽማግሌው ቤት እያቀረበ እንዳልሆነ ታውቃለች። እሱ እያሰላ ነበር። አማራጮችን እያመዛዘነ ነበር። ጥቅሞቹን እየለካ ነበር። በደከመ ፈገግታ አመሰገነችው። እናም እንደምታስብበት ነገረችው። ግን በውስጧ መልሱን ቀድሞውኑ ታውቅ ነበር። በዚያ ምሽት በአሮጌው አልጋ ላይ ተኝታ ልጇን አቅፋ በዝምታ ጸለየች። ፍትህ አልለመነችም፣ ይልቁኑ ግልጽነትን ለመነች። ምክንያቱም በዚያ ቅስፈት በተገደዱ ፈገግታዎችና በታሰበባቸው ደግነቶች መካከል ከሁሉ በላይ የሚያስፈልጋት ተደብቆ ያለውን ነገር በግልጽ ማየት ነበር። እናም የሆነ ነገር ነገራት። እውነቱ ምንም ያህል በጥልቀት ቢቀበርም ከምድር በታች መንቀሳቀስ ጀምሯል። ለመነሳት ዝግጁ ሆኗል። በቤት ውስጥ ያለው የዕለት ተዕለት እንቅስቃሴ በሐሰተኛ መረጋጋት ውስጥ የሰፈነ ይመስል ነበር። አባት አሁን ለልጅ ልጁ ትኩረት ይሰጣል። እናቷ ረጅም ዝምታዎች ባሉበት መሃል ተገዳ ፈገግ ትላለች። እናም ወንድሟ እንኳን በተመለሰችበት ቀን ያልታየው እዚህም እዚያም መታየት ጀምሯል። እንደ ጥላ በጉድጓዶች ውስጥ እየተዘዋወረና ብርሃኑን እያራቀ እይታዋን ያስወግዳል። ጥቂት ይናገራል እና ልጁ በግቢ ውስጥ ሲሮጥ ባየ ቁጥር ይወጠራል። የሆነ ነገር ስላልተናዘዘው ስህተት ትውስታውን የቀሰቀሰው ይመስላል። ሁሉም ነገር መቀየር የጀመረው እሁድ ጠዋት ነበር። ቤቱ ሰላማዊ ነበር። አባቷ ቀደም ብሎ ወደ ገበያ ሄደው ነበር። እናቷ በረንዳ ላይ ቁጭ ብላ ትሰፋለች። እሷ ደግሞ በአሮጌው መኝታ ቤቷ ውስጥ ያሉትን መሳቢያዎች እንደገና ለማስተካከል ወሰነች። ልጇ ወለሉ ላይ በጠጠርና በቅርንጫፎች ይጫወታል። በቤተ መንግስትና በዘንዶች ቅዠት ውስጥ ጠፍቷል። በትክክል በዚያ ቅስፈት በጣም ውስብስብና እውነተኛ ታሪክ ወደ ላይ እየወጣ መሆኑን አያውቅም ነበር። አንዲት አሮጌ የጫማ ሳጥን ስትከፍት ያረጁ ማስታወሻ ደብተሮችን፣ ፎቶግራፎችንና በጥንቃቄ የታጠፉ ደብዳቤዎችን አገኘች። ልክ የጊዜ ካፕሱልን የመክፈት ያህል ነበር። በፍርድ የታነቀ የወጣትነት ቁርጥራጮች፣ በቤት ውስጥ ሳገና ያስተጋባበት ጊዜ የነበሩ ትልቅ ትውስታዎች። ነገር ግን በወረቀቶቹ መካከል በዶና ኤሊሰን በሚንቀጠቀጥ እጅ የተጻፈ አንድ ከቦታው የወጣ ኢንቨሎፕ ነበር። ልቧ በኃይል መታ። ከመክፈቷ በፊት እጆቿ መነቱ። ውስጡ አጭርና ቀጥተኛ ደብዳቤ አለ። ከ1000 ንግግሮች በላይ የሚከብዱ ቃላት ነበሩ። ውዴ፣ ድምጼ ከመጥፋቱ በፊት የልጅሽ አባት ዝም ብሎ ማንኛውም ሰው እንዳልሆነ ልነግርሽ ይገባል። እሱ ስም ያለው፣ ስልጣን ያለው፣ እውነትን የሚፈራ ሰው ነው። ተጠቀመብሽ እናም ማሳሳትሽ። ከዚያም ከሞራል በስተጀርባ ተደበቀ። እኔ ግን ደረስኩበት። ግን ያላንቺ ፍቃድ ላለመናገር ማልኩ። አሁን ጊዜ ሲቃረብ በጽሁፍ ትቼዋለሁ። አንድ ቀን ፍትህ ከፈለግሽ በዚህ ማስታወሻ ላይ ካለው ስም ጀምሪ። እናም እዚያ በሌላ ወረቀት ላይ ስሙ ነበር። የታወቀ የተከበረና የተፈራ ስም፣ ያገባ የቤተሰብ ሰው፣ ቤተክርስቲያን ውስጥ የሚሰብክና በመንግስት ዘመቻዎች ላይ የሚናገር ሰው፣ የአባቷን ቤት ይጎበኝ የነበረው፣ እሁድ እሁድ በረንዳ ላይ ቡና የሚጠጣው እና በመንደር ውስጥ ላሉ ወጣቶች ስራ የሚሰጠው ያ ሰው። እውነቱ ስም ነበረው፣
እናም የሚያሳምም ስም ነበር። መሬቱ ከበታቿ ሲንቀሳቀስ ተሰማት። ደብዳቤውን በእጇ ይዛ ተቀመጠች። ማልቀስ ወይም መጮህ እንዳለባት አላወቀችም። ልጇ መጫወቱን ቀጥሏል። በእናቱ ደረት ውስጥ መንቀሳቀስ የጀመረውን ማዕበል አላወቀም። ነገር ግን እሷን ያስጨነቃት የደብዳቤው ይዘት ብቻ አልነበረም። የሆነ ሰው እንዳወቀ እርግጠኛ መሆኗ ነበር። በዚያ ቤት ውስጥ ያለ ሰው፣ እናም ለዓመታት የደበቀው ሰው። እናም ውስጣዊ ስሜቷ ትክክለኛውን አቅጣጫ ለመጠቆም ረጅም ጊዜ አልወሰደበትም። ወንድሟ ነበር። በዚያው ምሽት ከተመለሰች በኋላ ለመጀመሪያ ጊዜ ተጋፈጠችው። ሁለቱም ኩሽና ውስጥ ነበሩ። ሌላው የቤቱ ክፍል ዝም ብሏል። ይህንን ደብዳቤ አንብበዋል ስትል ጠየቀችው። የተከፈተውን ኢንቨሎፕ ከፍ አድርጋ ይዛ ነበር። በጭንቀት ተዋጠ። አይኑን ለማዞር ሞከረ፣ ግን አልቻለም። በአጋጣሚ ነው ያገኘሁት። ከብዙ ጊዜ በፊት ምን እንደማደርግ አላውቅም ነበር እና ለምን ደበቅከው? አባቴ ካወቀ የባሰ ይሆናል ብዬ አሰብኩ እና ደግሞ ያ ሰው ካወቀ አቋረጠችው። ድምጿ የጸና ግን ደግሞ የተገደበ ነበር። ስለኔ ግን አላሰብክም። ልክ እንደ ሌሎቹ ሁሉ ራስህን ስለመጠበቅ ነው ያሰብከው። አንገቱን ደፋ። ለዓመታት ለቆየው ዝምታ፣ ለተገደደ ስደት፣ ለተጫነ ውርደት ሊያጠፋው የሚችል ምንም አይነት ማማካኛ ስለሌለው ራሱን ለማጽደቅ አልሞከረም። እና አሁን በጠረጴዛው ላይ ያለው ሚስጥር ብቻ አልነበረም። ሁሉንም ነገር ለመለወጥ ወይም ይበልጥ ወደ ግብዝነት ለማስመጥ የሚያስችል ትልቅ እድል ነበር። በኋላ በመኝታ ክፍሏ ውስጥ ብቻዋን ሆና የእናቷን አሮጌ መጽሐፍ ቅዱስ አነሳች። ከሃይማኖታዊነት ሳይሆን ከውስጣዊ ስሜት። በደረቁ የአበባ ቅጠሎች ምልክት በተደረገባቸው ገጾች መካከል በመንደሩ የተከበረውን ሰው ፊት የያዘ የጋዜጣ ቁርጥራጭና ከበስተጀርባው ደግሞ የዚያው ማስታወሻ ቅጂ ተገኘ። እናቷም ማውቃ ነበር። ግኝቱ እንደ ጩቤ መታት። በዝምታ እንድትሄድ የፈቀደችው፣ እጇን ያልዘረጋችው፣ ክብሯን በጭራሽ ያልተከላከለችው እናት የልጁ አባት ማን እንደሆነ አውቃ ነበር። ሆኖም ግን በፍርሃት፣ በውርደት፣ በመገዛት ምክንያት ዝም ብላለች። በዚያ ምሽት አልተኛችም። በአልጋው ጠርዝ ላይ ተቀመጠች። ልጇ ሲተነፍስ እያየች ነበር። አየሩን በሳበ ቁጥር ዓለም ትርጉም ይሰጣታል። በተነፈሰ ቁጥር ጥንካሬዋ ይታደሳል። ምክንያቱም አሁን ከምን ጊዜውም በላይ ስላለፈው ህይወት አልነበረም፣ ይልቁኑ ስለ ወደፊቱ ነበር። የልጇ ወደፊት ጊዜ አሁን እውነቱን ይፈልገዋል። ምንም እንኳን እውነቱ ሁሉንም ነገር ቢያስከፍልም መንደሩ እንግዳ በሆነ ጉም ነቃ። የገበያ ቀን አልነበረም፣ የእሁድ አገልግሎትም አልነበረም፣ ወይም የሞት ዜና አልነበረም። ግን በአየር ውስጥ እረፍት ማጣት ነበር። በማህበረሰቡ ስር ያለው ምድር ሊፈነዳ ያለ ሚስጥር እንደደበቀ ሁሉ ይሰማ ነበር። እይታዎች በጥንቃቄ ተለዋወጡ እና ሰላምታዎች በተደበቁ ጥያቄዎች የታጀቡ ነበሩ። የሆነ ነገር እየመጣ ነበር። ሁሉም ሰው ሊሰማው ይችል ነበር። በቤት ውስጥ ድባቡ ከምን ጊዜውም በላይ ከባድ ነበር። አባቱ ቀኖቹን በሹክሹክታና በስልክ ጥሪዎች ያሳልፍ ነበር። እናቷ እንደ መንፈስ ትዞራለች። ከማሰሮ ውስጥ ስኳር ታፈሳለች። የልጆቿን ስም ትቀላቅላለች። ድስቶችን ምድጃ ላይ ትረሳለች። ወንድሟ ይንጎራደዳል። አንዲትም ቃል ሳትሰማ ውሸትን ማንበብ በተማረ ሰው ስለታም አይኖችን ትመለከት ነበር። ለውጦቹን ያልተረዳው ልጇ ዓለም ቀላል እንደሆነች አሁንም እንደሚያምን ሰው ቀኖቹን በቀላልነት ያሳልፋል። ነገር ግን እሱ እንኳን የማይመቹ ጥያቄዎችን መጠየቅ ጀምሮ ነበር። አንድ ከሰዓት በኋላ በሩ ላይ የተቆራረጠ ወሬ ከሰማ በኋላ እናቱ ፊት ቆሞ በንጹህ ጉጉት ጠየቃት። እማዬ ጠቃሚ ደም አለኝ ይላሉ፣ ይሄ ምን ማለት ነው? ደነገጠች። የረጠበው ጨርቅ ከእጆቿ ላይ አመለጠ። ልቧ ከመምታቱ በፊት ለቅስፈት ቆመ። ልጁ መረዳት ብቻ እንደሚፈልግ ሰው በንጽህና አያት። ነገር ግን ጥያቄው ሰማይን እንደሚሰነጥቅ መብረቅ መታ። እውነቱ ከጥላው ወጥቷል። የሆነ ሰው ተናግሯል እና አሁን መወሰን ነበረባት። በዝምታ መከላከልን መቀጠል ወይስ ማዕበሉን መጋፈጥ? በዚያ ምሽት አባቷ ለንግግር ጠራት። ሁለቱ ሳሎን ውስጥ ተቀመጡ። መስኮቶቹ ተዘግተዋል። ማራገቢያው ጥግ ላይ ይጮሃል። በቀጥታ አያት። እናም ወደ ነጥቡ ሄደ። ያ ስም በማስታወሻው ላይ ያለው፣ በሱ ላይ የሆነ ነገር ለማድረግ አቅደሻል? ለመመለስ ጥቂት ጊዜ ወሰደች። መልሱን ስላላወቀች ሳይሆን ቃላቶቹ ከመነገራቸው በፊት ክብደታቸው ስለተሰማት ነው። አሁን ለመበቀል ሳይሆን ልጄ ስህተት ስላልሆነ ከየት እንደመጣ የማወቅ መብት ስላለው። ሽማግሌው በረዥሙ ተነፈሰ። ሊዋሽ ሲዘጋጅ እንደሚያደርገው አገጩን አከከ። ያ ሰው እሱ በጣም አደገኛ ሰው ነው። ይህንን ታሪክ በቀላሉ አይመለከተውም። ተቆጥቷል የሚል ወሬ ሰምቻለሁ። ግንኙነቶቹን ሊጠቀም ይችላል። ይጠቀም፣ አቋረጠችው። አንዴ ሁሉንም ነገር ቀድሞ ወስዶብኛል።
ግን ዳግመኛ ምንም አይወስድብኝም። ከኔም ሆነ ከልጄ ምንም መውሰድ አይችልም። ቃላቶቹ በጽናት ወጡ። ቁጣ አልነበረም፣ ጽኑ እምነት ነበር። እና አባቷ ከእንግዲህ ሊቆጣጠራት እንደማይችል ተረዳ። የመገዛት ጊዜ አልፏል። አባሯት የነበረችው ልጁ አሁን በክብር አይኖች ፊት ለፊቱ የቆመችው ያቺ ሴት አይደለችም። ከቀናት በኋላ ዜናው ወጣ። እንዴት እንደሆነ ማንም በትክክል አላወቀም። ምናልባት የተረሳ ማስታወሻ፣ በድንገት የተሰማ ወሬ ወይም ነገሮችን አቀናጅቶ የተረዳ ጎረቤት ሊሆን ይችላል። ነገር ግን የሰውየው ስም መሰራጨት ጀመረ። ያ የተከበረ ባለስልጣን፣ ያገባ ሰው፣ የይምሰል ኑሮ ጠባቂ አሁን ክብሩ ጥያቄ ውስጥ ገብቷል። መንደሩ የሹክሹክታ መድረክ ሆነ። የቤተ ክርስቲያኗ ሴት ውሸት ነው፣ ዝና ፈልጋ ነው ስትል ተቆጣች። ወጣቶች በጠባብ መንገዶች ውስጥ ስለ ድፍረቷ እየተደነቁ ይሾካሾካሉ። አንዳንዶች ሳቁ፣ ሌሎችም ዝም አሉ። ግን ማንም ግዴለሽ ሆኖ አልቀረም። በመንደሩ የታወቀውና የተከበረው ሰው ራሱ ከቀናት በኋላ መንደር ውስጥ ታየ። በጨለማ በመኪና መጣ። በጽኑ እርምጃ ወረደና በቀጥታ ወደ አባቷ ቤት ሄደ። ንግግሩ የተካሄደው ከተዘጋ በር በስተጀርባ ነበር። በዝቅተኛ ድምፅ፣ በሹል እይታዎች እና ከዚያ በኋላ ዝምታ ሰፈነ። ምን እንደተባባሉ ማንም በትክክል አላወቀም። ነገር ግን ከዚያ ጉብኝት በኋላ አባት ከምን ጊዜውም በላይ ዝምተኛ ሆኑ። እናት ሌሊቶችን በንቃት ማሳለፍ ጀመረች። እሷም እነሆ እሱ እዚህ አለ፣ ከእንግዲህ አይደበቅም እንደምትል ሁሉ ከልጇ ጋር በመንገዶች ላይ መጓዝ ጀመረች። በጣም አስተዋይ የሆኑት ልጇ እንግዳ የሆኑ ነገሮችን መናገሩን ማስተዋል ጀመሩ። እኔ ጠቃሚ ነኝ ይላሉ። አባቴ የተከበረ ስም አለው። አንድ ቀን ቤቱ የት እንደሆነ አውቃለሁ ይላል። የሰማቸውን ግን ደግሞ ገና ሊረዳቸው ያልቻላቸውን ቁርጥራጭ ወሬዎች ይናገራል። ማንነቱን ለመገንባት እየሞከረ ነበር። አዋቂዎች እንኳን ሊያቀናጁት የተቸገሩት እንቆቅልሽ። እሷ አደጋውን አይታ ነበር። ነገር ግን ወደ ኋላ መመለስ እንደሌለ ቀድሞውኑ ተረድታ ነበር። እውነቱ አሁን ከሳጥኑ ወጥቷል። እናም አሁን ወይ እንደገና ይታነቃል ወይም ደግሞ በመጨረሻ እንዲተነፍስ ይፈቀድለታል። የኋለኛውን መረጠች። ምክንያቱም እውነተኛው አደጋ አባቱ ማን መሆኑን መግለጽ እንዳልሆነ በውስጧ ሁሉ ጊዜ ታውቅ ነበር። አደጋው ልጇ የመኖር መብት እንደሌለው እያሰበ እንዲያድግ መፍቀድ ነበር። ያንን ደግሞ መላው ዓለም ቢቃወም እንኳን በጭራሽ አትፈቅድም። በመንደር ውስጥ ቅሌቱ አሁን ስም፣ ፊትና አድራሻ ነበረው። ነገር ግን ማንም ያላወቀው ነገር ቢኖር በሁለቱ መካከል አዲስ ነገር እየተወለደ መሆኑን ነበር። ከእንግዲህ ምንም የማትፈራ ሴትና ምንም እንኳን ሙሉ በሙሉ ባይረዳም እውነት መራራ በሆነበት ጊዜ እንኳን ዋጋውን መማር የጀመረ ልጅ። ቅሌቱ ከእንግዲህ የሷ ብቻ አልነበረም። የተከበረው በመንደሩ የሚወደደው ሰው ስም እንደ አቧራ በንፋስ ተሰራጭቷል። በመስኮቶች ስንጥቅ ውስጥ እየገባ የቤቶችን ወለል እያቆሸሸ ምንም እንደማያውቁ የሚመስሉትንም እንኳን ሳይቀር እየረበሸ ነው። አሁን እይታዎቹን እየተጋፈጠች ያለችው የተባረረችው ልጅ ብቻ አልነበረችም። መላው ቤተሰብ በብርጭቆ ስብርባሪዎች ላይ እንደሚራመድ ሁሉ ነበር የሚጓዘው። እስከዚያ ድረስ ዝምታን መርጣ የነበረችው እናት ከውስጧ መክሰም ጀመረች። አንገቷን ደፍታ እጆቿ እየተንቀጠቀጡ ፊቷ እንቅልፍ በማጣት ተጎድቶ ትጓዝ ነበር። ምግብ ስታበስል የድሮ መዝሙሮቿን ከእንግዲህ አትዘምርም። በግቢ ውስጥ ያሉትን አበቦች አትንከባከብም። አሁን በሰፊው የወጣው እውነት የመጨረሻውን የሰላም ቅንጣት ይዞባት ሄደ ይመስል ደብዝዛ ነበር። አባት በበኩሉ ስለ ጉዳዩ አንዲትም ቃል አልተናገረም። አልካደውም፣ ግን አላረጋገጠውም። ዝም ብሎ በስተጀርባ ተደብቆ እያንዳንዱ ምት ዓለምን ዝም ለማሰኘት የሚደረግ ሙከራ ይመስላል። የእንጨት ቁርጥራጮችን ማዘጋጀት ቀጠለ። ነገር ግን እውነተኛውን ድምፅ ምንም ሊያፍነው አልቻለም። መዶሻውም ቢሆን፣ የተገደዱ ጸሎቶችም ቢሆኑ፣ ወይም የጠነከረውም ፊት ቢሆን መንደሩ ተከፈለ። አንዳንዶች የተፈጠረ ወሬ ነው፣ የዘገየ በቀል ነው፣ ይሄ የመራራ ሴት ፈጠራ ነው እያሉ አወሩ። ሌሎች ደግሞ ይበልጥ ጥንቃቄ የሚያደርጉ ደግሞ ያ ተደማጭነት ያለው ሰው በጭራሽ ቅዱስ እንዳልነበረና የቤተሰቡ ዝምታ ሁልጊዜም በጥቅም ላይ የተመሰረተ ስምምነት እንደነበር ሁልጊዜም ያውቁ እንደነበር ተናገሩ። እሷ በዚህ ሁሉ መሃል በስቃይና በክብር መካከል እንደተጨመቀች ተሰማት። ዳግመኛ ተከዳች። በልጇ አባት ብቻ ሳይሆን አሁን ምንም እንደማያውቁ በሚመስሉ ሰዎች ሁሉ። ገና ከጅምሩ ስሙን አውቃ በድፍረት ያልያዘቻት የገዛ እናቷ፣ ደብዳቤውን በፍርሃት የደበቀው ወንድሟ፣ መጀመሪያ የፈረደባትና አሁን ደግሞ መገኘቷ ሊሸከሙት የማይችሉት ከባድ ሸክም እንደሆነ ሁሉ በማይመች ሁኔታ የሚያሳያት ማህበረሰብ፣ የሆነ የአካሏ ክፍል መሄድ፣ ከዚህ ሁሉ መራቅ፣ በሌላ ቦታ በአዲስ ሰዎች መካከል
እንደገና መጀመር ፈለገ። በእያንዳንዱ እርምጃዋ ዋጋዋን ማረጋገጥ በማይጠበቅባት ልጇም ሹክሹክታ ሳይሰማ ወይም የተገደበ የአባት ስም ሳይሸከም የሚያድግበት ቦታ ፈለገች። ነገር ግን ሌላኛው ክፍል ነበር። ሌላኛው ክፍል መሮጥን ለማቆም የመኖር መብቷ እንደገና እንዲነጥቋት ላለመፍቀድ ያለው ፍላጎት ነበር። ለልጇ ክብር በመደበቅ ውስጥ እንደማይኖር ለማሳየት ያለው ፍላጎት ነበር። ክብር የሚኖረው በደከምክበት ጊዜ እንኳን ጸንተ በመቆም ውስጥ ነው። በአንድ ዝናባማ ምሽት ልጇን ካስተኛች በኋላ ኩሽና ውስጥ ተቀመጠች። የላምባው ደካማ ብርሃን በአሮጌው የጠረጴዛ ጨርቅ ላይ ለስላሳ ብርሃንን ይፈነጥቃል። ነፋሱ በበሩ ስንጥቆች ውስጥ ይጮሃል። እናም እዚያ ብቻዋን ሆና ጸለየች። ድልን አልለመነችም፣ ቅጣትንም አልለመነችም። ግልጽነትን፣ እንደተለመደው ግልጽነትን ለመነች። የምቆይ ከሆነ በሰላም ላድርገው፣ የሚሄድም ከሆነ በድፍረት ላድርገው፣ ግን ደግሞ በመንገዱ ላይ ነፍሴን እንዳላጣ። የእውነተኛ ሴት ጸሎት ነበር። ምንም አይነት ጌጥ የለውም፣ ቃል ኪዳን የለውም። እምነት ብቻ ነበር። የደከመ እምነት፣ ግን ደግሞ አሁንም ሕያው የሆነና በቦታው ያለ እምነት። በማግስቱ ጧት ፀሐይ ከመውጣቷ በፊት ተነሳች። ለልጇ ገንፎ ሰራች። ጸጉሩን በቀስታ አበጠረች እና በዚያ ትንሽ ፊት ላይ ጥንካሬ እንደምትፈልግ ሁሉ አየችው። እናም አገኘችው። ምክንያቱም እሱ ፈገግ ሲል ምንም እንኳን የቅስፈቱን ክብደት ባይረዳም መሄድ እንደማትችል አወቀች። አሁን አይደለም፣ ከዚህ ሁሉ በኋላ አይደለም። አደጋ ላይ ያለው የአባቱ ስም ብቻ አልነበረም። የልጁ ዝም እንዳይባልና እንደ ስህተት እንዳይታይ ያለው መብት ነበር። በመንደሩ ውስጥ ምላሶች እንደተሳሉ ቀሩ። እሷ ግን ከእንግዲህ አልተንበረከከችላቸውም። የልጇን እጅ ይዛ ራሷን ቀና አድርጋ ተጓዘች። ገበያ ገባች። ቤተክርስቲያን ተቀመጠች። ወደ ጉድጓዱ ሄደች እና እያንዳንዱ እርምጃ የመቋቋም ተግባር ነበር። ምክንያቱም አንዳንድ ጊዜ ትልቁ ድፍረት እውነትን ማጮህ አይደለም፣ ሁሉም እንድትጠፉ በሚመኙበት ቦታ በክብር መቆየት ነው። እንድትጠፉ በጠበቁበት ጊዜ እዚያ መገኘት ነው። እናም የልጇን ታሪክ የምትጽፍ ከሆነ በመሮጥ እንደማይሆን ወሰነች። ልቧ ቢሰበርም ብትፈራም ሁልጊዜ ግን ቀና ብላ በመቆም ይሆናል። በጣም የሚያቃጥል ከሰዓት በኋላ ነበር። ሙቀቱ በቤቱ ግድግዳዎች ላይ እየተጣበቀ በሚመስልበት ጊዜ እናቷ በመጨረሻም ለመናገር ወሰነች። በድንገተኛ ድፍረት ሳይሆን ዝምታ ከማንኛውም ሚስጥር በላይ መክበር ስለጀመረ ነበር። ቀጭን አካሏ፣ የጠለቁ አይኖቿ፣ የደከመው ገጽቷ ስለሷ ያለውን ነገር ሁሉ አካላዊ ብቻ ሳይሆን የነፍስ ድካምን ያጮህ ነበር። እናም በዚያ ቀን ልጇ በስተጀርባ ልብስ እያጠበች እያለ እናት እንደ ፈንጂ ወረዳ በሚያልፍ ሰው ጥንቃቄ ቀስ ብላ ቀረበች። ላነጋግርሽ እፈልጋለሁ አለች። ድምጿ ዝቅ ያለና በገንዳ ውስጥ በሚፈሰው ውሃ ድምፅ ሊዋጥ ጥቂት የቀረው ነበር። ልጇ ቆመች፣ አየቻት፣ ግን አልመለሰችም። ዝም ብላ ጠበቀች እና እናት መናገር ያለባትን ለመናገር ያላት ብቸኛው ዕድል ይሄ እንደሆነ ተረዳች። ገና ከጅምሩ አውቅ ነበር ብላ ጀመረች። የልጅሽ አባት ማን እንደነበር አውቅ ነበር፣ ያደረገውን አውቅ ነበር እና ዝም አልኩ። ቃላቶቹ በችግር ወጡ። እያንዳንዱ አረፍተ ነገር በጉሮሯ ውስጥ እንደሚገፋ ድንጋይ ነበር። ነፍሰ ጡር መሆንሽን ስትነግሪኝ ልከላከልልሽ ፈልጌ ነበር። ከጎንሽ ለመቆም ከአባቱ፣ ከመንደሩ፣ ከዛ ሰው ለመጠበቅ ፈልጌ ነበር። ነገር ግን ዛተብኝ። ልጇ በመገረም ፊቷን አጨማደደች። አባትሽ ከረዳውሽና አፌን ከከፈትኩ እንደሚተወኝ ተናገረ። ክብሩ ከማንኛውም ነገር በላይ ዋጋ እንዳለው ተናገረ እና እኔም ፈራው። ይህ ልክ እንደ ድንጋይ ደረቷን መታው። አዲስ ስለሆነ አይደለም። የአካሏ ክፍልም ሁልጊዜ ያውቀው፣ ሁልጊዜ የሚሰማው ነበር። ነገር ግን ከእናቷ አፍ መስማት የተለየ ስሜት ነበረው። የገዛ ስቃይዋ በሌላ ፊት እንደተንጸባረቀ ማየት ነበር። ከአንቺ ጋር ስለመሮጥ አሰብኩ። ጥቂት ልብሶችንም አዘጋጀው። ትንሽ ገንዘብ ቆጠብኩ። ግን አወቀብኝ። ቤት ውስጥ ቆለፈብኝ። ከሄድኩኝ ወንድምሽን ዳግመኛ እንደማላየው ነገረኝ። እብድ እንደምባል መንገድ ላይ እንደሚተወኝ ተናገረ። የእናቷ ድምፅ የውርደትና የጸጸት ድብልቅ ነበር። አካሏም ትውስታዎቹ አሁንም ሕያው እንደሆኑና በአሁን ጊዜ እያሳመሟት እንደሆነ ሁሉ ትንቀጠቀጥ ነበር። እኔም ለመቆየት መረጥኩ። በፍርሃት ምክንያት ቀረው። ምናልባት አንድ ቀን ትረጅኝ ይሆናል ብዬ አሰብኩ። ነገር ግን ያልተጸጸትኩበት አንዲት ቀንም የለም። ሳታቋርጥ አዳመጠች። እይቷ የጸና ግን ደግሞ ጨካኝ አልነበረም። አሁን ትርጉም የሚሰጠውን እያንዳንዱን ቃል፣ እያንዳንዱን ዝምታ፣ እያንዳንዱን እንቅስቃሴ ለመረዳት እየሞከረች ያለ ይመስል ነበር። ከሄድሽ በኋላ በየሌሊቱ ብቻዬን አለቅስ ነበር።
ልብሶችሽን ደረቴ ላይ አድርጌ ተኛ ነበር። አሁንም ቤት ውስጥ እንዳለሽ ሁሉ ምግብ አሞቅ ነበር። ግን አባትሽን ለመጋፈጥ እሱን ለመጋፈጥ ድፍረት አልነበረኝም፣ ጥንካሬ አልነበረኝም። እናት በግቢው በአፈሩ ላይ ተንበረከከች። ጉልበቶቿ በአፈሩ ተቀቡ። የሚንቀጠቀጡ እጆቿ የልጇን ቀሚስ ዘርፍ ይዘዋል። ይቅር በይኝ፣ የሚገባኝ ስለሆነ ሳይሆን ነፍሴ ይህንን ከእንግዲህ መሸከም ስለማትችል ነው። ወዲያውኑ አልመለሰችም። ትንፋሽ እንደምትፈልግ ሁሉ እዚያ ከሌለ ሰው ጋር እንደምትነጋገር ሁሉ ወደ ሰማይ ቀና ብላየች። ፀሐዩ ቆዳዋን አቃጠላት። የሳሙናው ሽታ ከእርጥብ አፈሩ ጋር ተቀላቀለ። እናም ለቅስፈት ጊዜ የቆመ መሰለ። እጆቿን በአፕሮኗ ላይ አበሰች። ቁጭ አለችና እናቷን በእጆቿ ደግፋ በቀስታ አነሳቻት። ግን አዎ አላለችም፣ አይም ደግሞ አላለችም። ዝም ብላ አቀፈቻት። አጭር እቅፍ፣ ደረቅ ግን እውነተኛ። ይቅርታ አልነበረም፣ የሌላን ሰው ስቃይ እውቅና መስጠት ነበር። እናም ለዚያ ቅስፈት ያ ብቻ በቂ ነበር። በዚያ ምሽት እናት በከበዱ አይኖቿ ተኛች፣ ግን ልቧን ቀሏታል። ልጇም ተኝቶ ካለው ልጇ አጠገብ ተቀምጣ አንዳንድ ጊዜ ፍትህ በጭብጨባ ወይም በበቀል እንደማይመጣ ተረዳች። አንዳንድ ጊዜ ከዓመታት በኋላ በመጨረሻም ተሳስቻለሁ ለማለት ድፍረት ካገኘች የደከመች ሴት በአፈር ላይ ተንበርክካ ከምትናዘዘው ኑዛዜ ይመጣል። ያም ደግሞ ምንም ያህል የሚያም ቢሆንም የመፈወስ አካል ነበር። ሞቃታማ የእሁድ ጠዋት ነበር። ሰማዩ ጥራቱን የጠበቀ የብርቱ ቡና ሽታ በቤት ውስጥ የሚንሸራሸርበት እሁድ ጠዋት። መንደሩ አሁንም ያንሾካሹካል። እይታዎች ከእንግዲህ የንቀት ሳይሆኑ የትኩረት ነበሩ። በአየር ውስጥ አዲስ አይነት ክብር ነበር። የሆነ አስፈላጊ ነገር ከመከሰቱ በፊት የሚመጣ አይነት ዝምታ፣ የመጮህ ሳይሆን የመዋጋት ሳይሆን ሁሉንም ነገር ያለ ጉዳት፣ ያለ መደበቅ፣ ያለ ፈቃድ በትክክለኛው ቦታ የማስቀመጥ ጊዜ እንደሆነ ተሰማት። ልጇ ቀደም ብሎ ነቃ። የሚወደውን ልብስ በጠማማ አዝራሮች የተሰፋ ሸሚዝ ለበሰ። ራሱ ለመቆለፍ አጥብቆ ጠየቀ። ለምን እንደሆነ ባያውቅም ደስተኛ ነበር። የእናቱ ፊት ግን ለዓመታት ሸክም ተሸክሞ በመጨረሻም የት እንደሚያስቀምጠው የወሰነ ሰው አይነት የመረጋጋት ፊት ነበራት። በኃይል ሳይሆን በመገኘት ሁሉንም ወደ ሳሎን ጠራች። አባቷን፣ እናቷን፣ ወንድሟን። ማንም ለመቃወም አልደፈረም። ከሁሉም በላይ የሆነ ነገር ሊከሰት እንደሆነ ያወቁ ይመስል በዝምታ ተቀመጡ። መላው መንደሩ ከዛ ቤት ጋር አብሮ የቆመ ይመስላል። የረዳቷን ደብዳቤ አመጣች። ለረጅም ጊዜ ይዛው የቆየችው ያንኑ ልክ እንደ ቅርስ በጠረጴዛው ላይ በጥንቃቄ አኖረችው። ከዚያም በአንድ ወቅት እንደ ቆሻሻ አባሯት የነበረውን አባቷን አየችና እንዲህ አለች። እውነቱ እዚህ አለ። ማንም ባልፈለገኝ ጊዜ የተቀበለችኝ ሴት ይህንን ትታለች። ቤቱን ብቻ ሳይሆን መላው ዓለም ሌላ ቢነግረኝም እንኳን ዋጋ እንዳለኝና እንዳምን ያደረጉኝ ቃላት። ደብዳቤውን ከፈተችውና ጮክ ብላ አነበበችው። እያንዳንዱ ቃል እንደ ምላጭ ነበር፣ ግን ደግሞ እንደ ድልድይ። ዝምታው ጥልቅ ነበር። አባቷ አይኖቹን ዝቅ አድርጎ ቆየ። እናቷ በዝምታ አለቀሰች። ወንድሟ በችግር ተነፈሰ። ስትጨርስ የልጇን ፎቶ አወጣች። በአሮጌ ስልክ የተሰራ ተራ ፎቶ፣ ግን በውስጡ ፈገግታው ንጹህ ብርሃን ነበር። ስሙን በመሬታችሁ ላይ አልፈልግም። ከካዱት ሰዎች ምንም ነገር እንዲወርስ አልፈልግም። ዝም ብሎ እንዳይታሰብ ብቻ ነው የሚፈልገው። እሱን እፈልጋለሁ። አንድ ቀን ማን እንደሆነ ሲጠይቅ በክብር እንድኖር የታገለልኝ ሰው ልጅ ነኝ ብሎ በኩራት እንዲኖር እፈልጋለሁ። ፎቶውን ለአያቱ ሰጠችው። ሽማግሌው በሚንቀጠቀጥ እጆቹ ተቀበለው። በፎቶ ላይ ያለውን ልጁን ለመጀመሪያ ጊዜ እንደሚያየው ሁሉ በትኩረት አየው። እናም በዚያ ቅስፈት ያለ ጭብጨባ ይቅርታ ሳያስፈልገው አንድ ነገር እንዳገኘች አወቀ። ልጇ በጉጉት ፎቶውን ይዞ ወደ አያቱ ሄደ። መናገር ይቻል እንደሆነ ትክክለኛው ጊዜ መሆኑን መጠየቅ እንደሚፈልግ ሁሉ ዙሪያውን አየ። ከዚያም ልጆች ብቻ ባላቸው ቀላል ቅንነት ጠየቀ። አያቴ ከሌሎቹ ጋር ግቢ ውስጥ መጫወት እችላለሁ? ሽማግሌው አመነታ። ከዚያም ቆመ። እጁን በልጁ ራስ ላይ አኖረና አንገቱን ነቀነቀ። ቃላት የሉም፣ እንቅስቃሴ ብቻ፣ ግን በቂ ነበር። በዚያ ቀን ምርጫው በመጮህ ወይም በዝምታ መካከል እንዳልሆነ ተረዳች። ምርጫው ስቃዩን በመሸከም ወይም ወደ ስር በመለወጥ መካከል ነበር። እሷም ስርን መረጠች፣ ለመቆየት መረጠች። ከምቾት የተነሳ ሳይሆን መገኘት ብቻ ዝምታን ወደ ትውስታ ሊለውጥ እንደሚችል ስለምታውቅ ነው። እናም ትውስታ ብቻ መዘንጋትን፣ ያጠፋውን የመፈወስ ትልቅ ኃይል አለው። ፎቶውን የማስረከብ ተግባሯ ተምሳሌታዊ ብቻ አልነበረም፣ ጥንታዊ ነበር። በአንድ ወቅት ተባረው፣ ተክደው፣ ተረስተው የነበሩ የሁሉም ሴቶች
ያልተነገረ ጩኸት ነበር። እያንዳንዱ ታሪክ ምንም እንኳን በስቃይ ቢጀምርም የመኖር መብት እንዳለው ማስታወሻ ነበር። እናም በዚያው በአንድ ወቅት በተዋረደችበት ግቢ ውስጥ ልጁ አሁንም ትውስታዎችን በያዙ ዛፎች መካከል በነፃነት ይሮጥ ነበር። እሷም በጥላ ውስጥ ተቀምጣ ስትመለከት አይኖቿ በታሪክ ተሞልተዋል። ደረቷን በመጨረሻ ቀሏል። በዚያ ምሽት ቤቱ የተለየ ስሜት ነበረው። በስንጥቆች ውስጥ የሚገባው ንፋስ ከእንግዲህ አቧራና ትውስታን ብቻ አልነበረም የያዘው፣ አዲስ አይነት ዝምታን ይዟል። የውርደት ወይም የመዘናጋት ዝምታ ሳይሆን የመረዳት ዝምታ። እንዲህ አይነቱ ዝምታ ደግሞ የሚመጣው እውነቱ ተነግሮና የሚደበቅ ምንም ነገር ሳይኖር ሲቀር ብቻ ነው። ከዓመታት በፊት በሩን በገዛ እጆቹ ቆልፎ የነበረው አባት ማንም ሳይጠይቀው ተነሳ። ወደ ቤተሰብ መስገጃው፣ ቅዱሳን ወደሚቀመጡበት፣ የድሮ ፎቶግራፎች ያሉበትና ለሞቱት ነፍሳት ሁልጊዜ ሻማ ወደሚበራበት ትንሽ ቦታ ሄደ። በአንድ ወቅት እንደ እሳት የፈራውን የልጅ ልጁን ፎቶ ወሰደና ከዚያ በፊት ከነበሩት ፊቶች መካከል አብሮ አኖረው። በሚንቀጠቀጡ ግን በጽኑ እጆች አዲስ ሻማ አበራ። ቃሉን ሳይናገር ይቅርታ እንደሚለምን ሰው ነበር። ደም የምትመርጠው ሳይሆን የምታከብረው መሆኑን ዘግይቶ እንደተረዳ ሰው። ከዚያም ስሞች በእጅ ተመዝግበው የሚገኙበትን አሮጌ የቤተሰብ መዝገብ መጽሐፍ ከፈተ። ትውልድ በትውልድ እያንዳንዱ ልጅ፣ እያንዳንዱ ጥምቀት፣ እያንዳንዱ ሞት የታሪካቸው መኖሪያ እዚያ ውስጥ ነበር። እስከዚያ ቅስፈት ድረስ ግን ልጁ በዚያ ታሪክ ውስጥ አልነበረም። በጊዜ ብዛት ባረጀ የእጅ ጽሑፍ የልጅ ልጁን ሙሉ ስም ጻፈ። የመጀመሪያ ስም፣ የአባት ስም እና የገሌ ልጅ የሚሉትን ቃላት አንዳችም ነገር ሳይዘል ጻፈ። ቀለሙ ወረቀቱን በትንሹ አቆሸሸው፣ ግን እዚያው ቀረ። ምክንያቱም እሱ ዝም ብሎ መዝገብ ብቻ አልነበረም፣ ጥገና ነበር። ማንም አላጨበጨበም፣ ማንም አላከበረም። እናት በእንባ በተሞሉ አይኖቿ ተመለከተች፣ ግን ለመንቀሳቀስ አልደፈረችም። ወንድም በበሩ ላይ ቆሞ ንግግር አጥቶ ነበር። እሷ ዝም ብላ በጥልቀት ተነፈሰች። ያ ነበር ሙሉ ፍትህ ባይሆንም ክብር ተመልሷል። በመንደር ውስጥ ድምጾቹ ቀስ በቀስ እየጠፉ ሄዱ። ጎረቤቶች ከእንግዲህ እንደ ድሮ አይንሾካሾኩም። እንዲሁም አንዳንዶቹ በክብር ሰላም ማለት ጀምረዋል። ሌሎች አሁንም አይኖቻቸውን ያዞራሉ። እሷ ግን ከእንግዲህ ለሌሎች ይሁንታ ስላልኖረች ምንም ግድ አልነበራትም። በእውነተኛ ስቃይ ውስጥ መኖርን ተምራ ነበር። ልጇ እያደገ ነው። በግቢ ውስጥ እየሮጠ ከአጎት ልጆች ጋር እየተጫወተ ስለ ያለፈው ጥያቄዎችን እየጠየቀ አሁን ሳትደብቅ መመለስ ትችላለች። ስም አለ፣ ቦታ አለ፣ ታሪክም አለ ልትለው ትችላለች። ይህ ደግሞ ከማንኛውም ሀብት በላይ ትልቅ ዋጋ ነበረው። የቆየችው ለቤቱ አልነበረም፣ ለምቾትም አልነበረም። አሁን ዝምታው ስለማያማርር ነበር። ምክንያቱም አሁን በበሩ ስትገባ ልክ እንደ ባዕድ አይነት ስሜት አይሰማትም። የቤት ባለቤት እንደሆነች ይሰማታል። የሆነ ሰው ፍቃድ ስለሰጣት ሳይሆን የመኖር መብቷን ስላረጋገጠች። እናም በአንድ ወቅት አባሯት የነበረው በር አሁን ስትመጣ በራሱ ይከፈታል። መላው ዓለም ሌላ ነገር ቢልም እንኳን በመጨረሻም እዚህም ቤቷ እንደሆነና ሁልጊዜም እንደነበር ያወቀ ይመስላል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፉልን። ታሪኩ ልባችሁን ከነካው ላይክ እና ሼር በማድረግ ለሌሎች ብዙ ሰዎች እንዲደርስ አድርጉ። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን በየዕለቱ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።